የምጽፍበትንም ይዞብኝ ነው። ገጣሚና ደራሲ ማዕበል እንዳሻው በወጣቶች መካከል ታዋቂ ከሆኑ የኢትዮጵያ ደራሲያን አንዱ ሲሆን በቀላል አነጋገርና በሚስብ ትረካ ይታወቃል። ባቢሎናውያኑ የተሰኘው መጽሐፍ በማዕበል እንዳሻው የተጻፈ ልቦለድ ነው። መጽሐፉ በኢትዮጵያ አንባቢዎች መካከል ትኩረት ያገኘ ሲሆን ማህበራዊና ሰብአዊ ጉዳዮችን በልቦለድ ቅርጽ የሚያቀርብ ስራ ነው። ማዕበል እንዳሻው በ2005 ዓ.ም ከባድ የመኪና አደጋ እንደደረሰበትና በዚህ ምክንያት የአካል ጉዳት እንደደረሰበት ይታወቃል። እንደሚታወቀውም ከአደጋው በኋላ የመንቀሳቀስ ችግር ገጥሞት ለረጅም ጊዜ ሕክምና ላይ ይገኛል። ማዕበል እንዳሻው በቅርቡ በቲክቶክ ስርጭቱ ላይ ከከባዱ የመኪና አደጋ በኋላ ለአመታት ደራሲው ከሚያገኘው ገንዘብ ላይ የከፈለው በሚያደርገው እንቅስቃሴ ሁሉ ከጎኑ በመሆን የሚያገዘው ግለሰብ በቤት ውስጥ ማንም አለመኖሩን እናቱ መውጣታቸውን እና አባቱም ተኝተው እንዳሉ በማረጋገጥ ስልክ፣ ላፕቶፕ እና ልብሶች ይዞበት እንደጠፋ ተናግሯል። ማዕበል እንዳሻው እንደገለጸው በስልኩ ውስጥ ለቀረጻ በዝግጅት ላይ የነበሩ የስነ ጽሁፍ ስራዎቹና ሌሎች ጠቃሚ መረጃዎችን እንደያዘ ይናገራል። በተጨማሪም ደራሲው ግለሰቡ ያለበትን የሚያውቅ ወይም ያየው እባካችሁ ለህግ አካላት በማስያዝ ስልኬን እንዳገኝ ተባበሩኝ ሲል በሚያሳዝን ተማጽኖ ይጠይቃል። እናም እባካችሁ ይህንን ግለሰብ ያለበትን የሚያውቅ ለህግ አካላት በማሳወቅ እንተባበረው። ሻወር ወስጄ እወጣለሁ ስል አባቴ እድሜውም ትልቅ ነው፣ ደክሞ ተኝቷል። እኔ ራቁቴን አድርጎኝ ሻወር ቤት አስገብቶ መጽፍበትን ስልክ ሰሞኑን ደግሞ በቴሌቪዥን ጣቢያዎች እየተነጋገርኩ ነበር። ብዙ ድራማዎችን ጽፌ ነበር። ስክሪፕቴን አዘጋጅቼ አሁን የምጽፍበት ስልክ የጻፍኳቸውን ስክሪፕቶች በምን አይነት ሁኔታ እንደጻፍኩት እያወቀ ለከባድ ጉዳት በሚዳርግ ሁኔታ ሽንት ቤት ውስጥ ራቁቴን አስቀምጦኝ ስልኬን ጠቀምበት የነበረውን ታብሌት፣ ልብሶቼን፣ ብዙ ነገር ይዞ ነው የሄደው። እሺ የያዘውን ይዞ ሄደ። ልፋቴስ ከዓመት በላይ የጻፍኳቸው ስክሪፕቶች አሁን ለቀረጻ ዝግጁ ነኝ ብዬ በማስብበት ሰዓት ላይ ይዞ የጠፋውና ይህን ቪዲዮ ለመቅረጽ ራሱ ስልክ ሰው ይዞልኝ እስኪመጣ ጠብቄ ነው። ማድረግ የምችለው ነገር እንደዚህ ተኝቼ መጻፍ ነበረ። ቢያንስ በቃ ሽሽል እያደረጋችሁ ይሄ ልጅ ተይዞ ስልኬ እንዲመለስ አግዙኝ እባካችሁ።